በባንጋሊ ወንዱ ዱባይ ተደፈረ። ጉድ እኮ ነው ጉድ። ወይኔ ምን አለ እንዴው ዝም ብትል። እኔ እኮ ግራ የገባኝ ምን አለ ባትናገር፣ አታረግዝ። ምን አለ ዝም ከሆነ ወደ ህግ አካል መሄድ ከተደፈርክም፣ ካልሆነም ደግሞ እዛው አፍንጫውን ብለህ አሳርፈህ ሀገር ነው ብገባ። እንዴው ምን አለ ሶሻል ሚዲያ ላይ ባታመጡ። እንደ ዱባይ የዱባይ ወንድ ያዋርዳችኋል፣ ምንም ወግ የለውም። እንዲህ ሀገር ደግሞ አበሻን ኢትዮጵያዊ ወንድ አዋርዳችኋል። በባንጋሊ ወንድ ልጅ ተደፈርኩ ብሎ ሲመጣ ምን ያህል እንደሚያሳፍር ሰሙት። ከእንግዲህ በኋላማ የሴቶቹ ራሱ መጫወቻ ነው የምንሆነው። በቃ የሴቶች መጫወቻ መሳቂያ። እናንተ ደግሞ የዱባይ ወንዶች ባንጋሊ ደፈራችሁ እየተባልና መጫወቻ። እንዴው ምን አለ ዝም ብት እንዴው ምላስ ቁርጥ ቢል የዛኔ ስትናገር ለሰው እንዴው አቦ እኛ እንዴው ተቃጠልን እኮ። እንዴው ከመቼ ወዲህ ባንጋሊ አበሻ እንደፍሩ አቦ እንዴው አፍንጫውን ብታበለው ብለህ ብታሳርፈው ምን አለ ካሳ ክፈሉ ብንባል ምን ችግር አለው? እንዴው ምን ችግር አለው? እንዲህ ሀገር ባታዋርዱን። የሳውዲ ወንድ ሆኖ በቆይ ቂጡን ቆይ የሚጨቀጭቅለት በጩቤ ወይኔ ቷንስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጀሙአ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁሉ አማን ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው። እኔ ያለሁላችሁ አልሐምዱሊላህ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ መግቢያ ላይ እንዳያችሁት ቪዲዮውን ማለት ነው ዱባይ ውስጥ የተደፈሩ ልጆች አሉ ተብሏል። እንግዲህ አሊ የሚያስቅ አይደለም ወላሂ። አታረግዝ ምን አለ ዝም ብትል ብሏል ማለት ነው አሊ ወለየው። አንደኛ ይሄ ዝም የሚባል ነገር አይደለም፣ ግን ሚዲያ ላይ ባይወጣ ብዬ አልኩ ማለት ነው። ለምን የኛ ሰው ጥሩ ነገሮችን ሸር አያረግም፣ ጥሩ ነገሮችን ላይክ አያረግም። ጥሩ ነገሮች ሶሻል ሚዲያ ላይ አሁን ሃይማኖት ነክ ነገሮች፣ ነጋዴዎች ለምሳሌ የመዲያም ቅመሞች ዩቲዩብ ላይ የሚሰሩ እሱን አሁን ሸር አያረጉም። ግን ሳራ ናት ይህን ነገር ማለት ነው ያወራችው። ከሷ አፍ ተቀብለው በተለይ ወንዶቹ ማለት ነው ሰሞኑ ቲክቶኩን እንዳለ ሞልተውታል። ምን አለ ወይ አታረግዝ ባታወጣ ምናምን ብሎ አሊ እያወራ ነበረና አንዳንዴ እኛ ኢትዮጵያኖች ያላረግነው ያልሰራነው ነገር አለ። ሌባ ብንባል፣ ወልደው ጣሉ ብንባል፣ ሰው ገደሉ ብንባል በቃ እኛ ነን። የራሳችንን ዜጋ እያመጣን ዱባይ ብናሰቃይ እኛ ነን። አሁን ደግሞ መጨረሻ ላይ ወንዱ በወንድ ተደፈረ። የእውነት በጣም ነው ንግግሩ ራሱ በጣም ነው የሚከብደው፣ በጣም ነው የሚያስጠላው። እውነት አያስቅም። ያው ጥርስ ባዲያ ስለሆነ እንጂ የእውነት አያስቅም። እንዴት ማለት አንድ ሰው ይሄ ነገር እንግዲህ ወንድ ልጅ ሴት ልጅ ነው ደፈራ ሲባል የምንሰማው እንጂ ጭርስ ወንድን እንዴት? ሁለተኛ ደግሞ የሰው ልጅ ይሄ ነገር ሲፈጸምበት እንዴት አያውቅም? አንድ ሰው ወይ የእንቅልፍ መድኃኒት ታልወሰደ ወይም ማደንዘዣ ታልተወጋ አንድ ሰው እንዴት ነው አይደለም ይሄ ሁሉ ነገር ሲደረግበት አጠገባቸው የተኛ ሰው ራሱ ሲንቀሳቀስ አንድ ሰው ይሰማል። እንዴት ይሄ ነገር ይደረግበታል? ዛሬ ደግሞ ፎቶ ሁሉ ተለጥፏል ቲክቶክ ላይ ማለት ነው። ይሄ ነው የደፈረው ምናምን ተብሎ ፎቶ ተለጥፏል። ባንግላዴሽ ነው ተብሎ ማለት ነው። እና ለጥሩ ነገር ሸር አድርጉ፣ መጥፎ ነገርን ሸር አታርጉ። እውነት አታበረታቱ። በቃ ዝም በሉ። አሁን ሌላ ዜጎች የሆነ ነገር ቢፈጠር ራሱ እንደዚህ ሶሻል ሚዲያውን አጥለቀልቁትም። የኛ ጭርስ እየዘፈኑ በዘፈን ሁሉ እውነት ጥሩ አይደለም። ለምን ለምሳሌ አሁን የሳራን ድምፅ ወስዳችሁ እዛ ጋር ተምታቀና እንትን ተምትሉ ቢያንስ የእሷ ሱቅ አሁን የምትሰራበትን ይህን ባልትናውን ሸር አድርጉላት፣ አበረታቷት እሷን። ይህንን መጥፎ ነገሮችን ተምታበረታቱ ማለት ነው። የእውነት በጣም ነው የሚገርመው። እኛ እርስ በርሳችን ሶሻል ሚዲያውን እንዳለ ሞላ ነው። ለምን ወጥተህ አወራህ ይላል ግማሹ እንደዚህ ነው። ቢያንስ ራሱ ወንዶችም ሆናችሁ ሴቶችም ስትተኙ ደህና ልብስ ልበሱ። ሴቶችም አሁን ብዙዎቻችሁ አንድ ቤት 3 4 ናችሁ የምትሰሩ ሴቶች አላችሁ። ደህና ቢጃማ ደህና ልብስ ለብሳችሁ ተኙ።
ይሄ ብቻ አይደለም መደፈር ምናምን አይደለም፣ በሰው ልጅ ላይ የሚመጣው ማለት ነው። ሞት አለ። ሞታችሁ ልታድሩት ትችላላችሁ። አላህ ያርገውና አንድ ሰው ሊሞት ይችላል። እንግዲህ ቀኑ ተደረሰ፣ ምንም ማድረግ አይቻልም። በዛ ሰዓት እናትሽ ወይም አባትሽ ወይም ወንድምሽ አይደለም ያንቺን ሬሳ የሚያነሳሽ ሰው ሀገር ላይ ያለ ነው ማለት ነው። ፖሊስ መጥቶ ነው። አረቦቹ ራሱ አያነሱሽም ፖሊስ ሳይመጣ። በዛ ሰዓት ስትተኙ ራሱ ጥሩ ቢጃማ ልበሱ፣ ደህና ቢጃማ ልበሱ። ያኔ ሀገራችሁ ላይ አይደላችሁም። ቢያንስ ሀገራችን ላይ እንኳን የሆነ ነገር ብንሆን እዛ ጋር እናት፣ አባት፣ ወንድም፣ ዘመድ፣ ጎረቤት ቢያንስ የራሳችን ዜጋ እንኳን ያነሳናል። ዝም ብላችሁ እንትን አትበሉ። ለምን እኔ ሴትዬ ተዚህ ቀደም ትምህርት ቤት እንዴት ተዘጋ ኦርዶን ህዲያ ስትመጣ ብላኛለች። እዛ ወንድሟ ቤት የነበረችው ኢትዮጵያውያን የእሷ ዘመድ ሙታ ስለ ልብስ ምናምን ስታወራ ሰምቻለሁ። ምን አለች? ስትተኝ ደህና ቢጃማ ለብሰሽ ተኝ አለችኝ። እኔ ሲጀመር ረጅም ቢጃማ ነው ለብሼ የምተኘው። እኔ አሁን እዚህ ጋር ክፍሌ ብቻዬን ነኝ፣ የምሰራውን ብቻዬን ነው፣ ክፍሌን ብቻዬን ነው። ግን ደህና ቢጃማ ነው ለብሼ የምተኛው። እፈራለሁ ሲጀመር። ስለዚህ ወንዶቹም ደግሞ ስትተኙ አኪድ ወንዶች በተለይ እዚህ ዱባይ ውስጥ ይደክማችኋል። ለምን? ብዙዎቹ ቀን ስራ ነው የሚሰሩት፣ ሙቀት ላይ ነው የሚውሉት፣ ፀሐይ ላይ ነው የሚውሉት፣ በጣም ሲለፉ ነው የሚውሉት። ማታ ገብተው ሙከየፍ ሲከፈት ሲቀዘቅዛችሁ እንቅልፍ ይዟችሁ ይሄዳል። ግን እንቅልፍ ይሄን ያህል አይደለም። የሰው ልጅ እስከሚደፍራችሁ ድረስ አይኑ እንደዚህ አይነት እንቅልፍ የለም። ወይ የእንቅልፍ ከኔን ወይም ማደንዘዣ መርፌ ታልተወጋችሁ ቁምጣችሁን አውልቆ የሁሉ ነገር እስከሚፈጸም ድረስ እኔ እንጃ። በጣም ነው የሚያስጠላው። ቃሉ ራሱ በጣም ነው የሚያስጠላው። ወላሂ ወንድ ልጅ ሴት ልጅ ደፈራ ሲባል እንሰማለን። ብዙ ልጆችም ሞተዋል ኢትዮጵያ ላይ ታውቃላችሁ። በቅርብ ቢያንስ እንኳ አሁን እዛ ላይ ሴት ልጅ እንኳ ስትደፈር የአቅሟን ያህል ታግላ ነው። ያው ሴት ናት፣ ወንድ ልጅ ማሸነፍ አትችልም። እሺ አሁን ወንድ ለወንድ እንዴት ነው ይሄ ነገር የሚሆነው? አንዳንዴ ዱባይ ውስጥ የሚሰራ ነገር እውነት በጣም ነው የሚገርመኝ፣ በጣም ማለት ነው። እኛ ኢትዮጵያኖች ያላረግነው ያልሰራነው ነገር አለ። ግን ከአሁን በኋላ ደግሞ ምን እንደሚመጣ አላውቅም። ከአሁን በኋላ እኛ ያልሰራነው ነገር የለም፣ ያላረግነው ነገር የለም። በሌብነቱ ወልዶ በመጣሉ በመግደሉ በምኑ ሁልጊዜ እኛ ኢትዮጵያኖች ነን። ቢያንስ እንኳ አንድ ጥሩ ነገር ሰርተን እነሱ እንደዛ አደረጉ እንኳ ምንበ አንድ ጥሩ ነገር። አሁን ደግሞ ጭርስ ይሄ ጉድ መጣ እና ባካችሁን ዝም ብላችሁ ሸር አታድርጉ፣ ዝም ብላችሁ አትስሩ። ሸር የምታረጉትን ለይታችሁ ወቁ። ቢያንስ ሸር ጥሩ ነገር ሸር አድርጉ፣ ሰውን አበረታቱ። ለምሳሌ ቲክቶክ ላይ ልብስ የሚሸጡ ልጆች አሉ፣ የተለያዩ የሚሰሩ ልጆች አሉ። እነሱን አበረታቷቸው። ዩቱብ ላይ ደግሞ ለማደግ የሚሰሩ በጣም ብዙ ሴቶች ወንዶች አሉ። ለነሱ ሸር አድርጋችሁ አበረታቷቸው፣ እነሱን አግዟቸው። ለመጥፎ ነገር ደግሞ አትስሩ። ሁልጊዜ መጥፎ ነገር እንዴት ሸር እንደሚደረግ እንዴት ላይክ እንደሚደረግ በቃ ማረጉት ነገር የለም። መጥፎ ነገርን ሆነን ጥሩ ነገርን ግን አንድ ሰው እንኳን ላይክ አድርጎ አያልፍም። አንዲት ሰው ለምንድን ነው መጥፎ ነገርን ብቻ ሼር የምታረጉት? ሚዲያውን እኮ ሞላችሁት እንዳለ። እና ለማንኛውም እንግዲህ ይህን ያህል ታልኳችሁ ይበቃችኋል። ወንዶችም ራሳችሁን ጠብቁ፣ ሴቶችም ራሳችሁን ጠብቁ። እዚህ ዱባይ ላይ እንግዲህ ወለዱ ተብሎ እንግዲህ ከአንዱ ደግሞ አሁን ወንዶች ተደፈሩ ተብሏል። ቀጣይ ደግሞ እንግዲህ ወንድ ልጅ ወለድ ብላችሁ እንዳትመጡ አደራችሁን፣ ራሳችሁን ጠብቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ እንዳይረሳ።